አብይ አህመድ በአማራ ህዝብ ላይ በይፋ የከፈተው ጦርነት ለ15 ቀን አቅዶ ትጥቅና አስፈታለን ሱሪና ሶልቃለን በሚል ዛቻ የገባበት ጦርነት በትንሹ ከ100,000 የማያንስ ሰራዊቱን ሙት ቁስለኛና ሙርኮ ሆነውበት ሌላ ዙር አስቸኳይ አዋጅ አሳውጆ ከምድርና ከሰማይ እሳት እያዘነበ የአማራውን ህዝብ ለማንበርከክ ወገቡን ታጥቆ ተነሳ። አሁንም ውጤት አላገኘም። ምስለኔ አስተዳደር ሰይሞ የጸጥታና የደህንነት ተቋማትን በራሱ አምሳያ ተክሎ አማራ ክልልን ለመቆጣጠር ያደረገው ተደጋጋሚ ጥረትም የፈለገውን ድል ከጁ ሊያስገባለት አልቻለም። ጎጃም ላይ ብቻ በየጊዜው ቀነገደብ ያስቀመጠ የከፈታቸው ዘመቻዎች በህዝብ ብርቱ ክንድ እየተመከተ ከሽፎበታል። አማራን በአማራ ለማጨራረስ የዘየደው የሚሊሻ አድማ በታኝ ልዩ ኃይል ስምሪትም አሉታዊ ውጤት ይዞበት መጣ እንጂ በእጅ የሚጨበጥ ድል አላስገኝለትም። ለአንድ ሚሊሻ እስከ 20,000 ብር ወራዊ ደሞዝ እየከፈለ መከላከያ ሰራዊቱን ከጀርባ አድርጎ ወደ ውጊያ ቢያሰማራም የጥይት ማብረጃ ከመሆን ያለፈ ውጤት ሊያመጡለት አልቻለም። በመላ ጎጃም ቀጠና ሌላ ዙር ጥቃት ለመክፈት ባህር ዳር ላይ እነ ጀነራል አበባው ታደሰ እየመከሩ እንደሆነም ተሰምቷል። ይህ በዚህ እንዳለ ነው እንግዲህ ሽንፈት ጣት ማቀሳሰሯ የሚጠበቀው ነው። አብዮት የገዛ ልጇን መብላት እንደጀመረች ታወቀው። አብይ አህመድ ጠፍጥፎ የሰራው የአማራ ክልል ምስለኔ አስተዳደር ልፍስፍስና ቆሞ መራመድ የማይችል ሲሆንበት የጦስ ዶሮ አድርጎ ሊሰለቅጠው ግምገማ የሚሉት መሳሪያ ይዞ መምጣቱ እየተነገረ ነው። ከወዲሁም የክልሉን የጸጥታ ተቋማትን ለፋኖ ትሰራላችሁ፣ መረጃ ታሾልካላችሁ፣ ትጥቅ ትሰጣላችሁ የሚሉ የግምገማ ነጥቦችን አንስቶ ሲገመግማቸው ሰነበተው። ግምገማውን ተከትሎም እስር ተጧጥፏል። ባህር ዳር ሰሞኑን በዚህ ጉዳይ ሽር ብትን ስትል ከርማለች። የፖሊስ ኮሚሽነሮች፣ ኮማንደሮች ተገምግመው ወህኒ እየተወረወሩ ነው። አንዳንዶቹ እኛም ማውቀናል ጉድጓድ ምሰናል ብለው አስቀድመው መልቀቂያ አስገብተው ደብዛቸውን አጥፍተው ተሰውረዋል። እንደሚሰማው ከሆነ ግምገማው ሚሊሻውንም አድማ በታኙንም እያመሳቸው ነው። በአረጋ ከበደ አስተዳደር ስር የሚገኘው ሲቪል አመራሩ በቀጣይ የአብይ አህመድ የግምገማ ሰይፍ ያርፍበታል ተብሎ ይጠበቃል። የዚህ ሁሉ ትርምስ መነሻ ምክንያት ደግሞ አንድ ጉዳይ ነው፣ ሽንፈት። ይህ ሁሉ ሰራዊት አዝምተን ከሰማይና ከምድር እሳት እያዘነብን ሽንፈቱ ለምን መጣ የሚል ነው አብይ አህመድን ያስጨነቀውና በስጋት እየናጠው ያለው። ስለ ሰሞኑ የኮሚሽነሮቹ እስርና መሰወር የተመለከተ መሰናዶ ይዘናል። የዘውትር ተባባሪያችን ያጠናቀረውን አብረን እንከታተለው። በአማራ ክልል ዋና ከተማ ባህር ዳር ላይ ያው እንደሚታወቀው ከዚህ በፊት የጀመረ የመንግስት ስራ አስፈጻሚ ስብሰባ ነበረ። በተጓዳኝ ደግሞ የጀመረ የፖሊስ ኮሚሽኑና የባህር ዳር ከተማ አስተዳደር ፖሊስ መምሪያው በጋራ በመሆን ግምገማ አድርገው ነበረ። ግምገማው በመሪነት ያካሄደው የክልሉ ፖሊስ ኮሚሽን ነው። ነገር ግን ከትናንትናው ስብሰባ መጠናቀቅ በኋላ በርካታ የፖሊስ አመራሮች፣ የባህር ዳር ከተማ የፖሊስ ጽሕፈት ቤት ኃላፊዎች መልቀቂያ ጠይቀው ነበር። ከፍተኛ ግምገማ ነው የተደረገው። በዋናነት የግምገማው ዋና ዓላማ አንደኛ ከፋኖ ጋር በተደረገው ውጊያ ሆን ብላችሁ ውጊያ አበላሽታችኋል፣ በአባላቱ ላይም ከፍተኛ ጉዳት እንዲደርስ አድርጋችኋል የሚል ነው። ሁለተኛው ለፋኖ አመራሮች መረጃ አሾልካችሁ ትሰጣላችሁ ነው። ሶስተኛው የትጥቅና ስንቅ ድጋፍ ታደርጋላችሁ። ለዚህም ከመስሪያ ቤታችሁ በተጨማሪ ህብረተሰቡን አስተባብራችሁ ለፋኖ ኃይሎች ከፍተኛ የሆነ የትጥቅና የስንቅ ድጋፍ አድርጋችኋል። ፖሊስ ጣቢያዎች መረጃ ሰጣችሁ፣ ተሰብረው ትጥቃችን እንዲወጣ አድርጋችኋል። በአጠቃላይ በሞትም ይሁን በንብረት ጉዳት ላይ እንዲደርስብን በማድረግ አንጻር ከፍተኛ ተሳትፎ አላችሁ በሚል ነው ግምገማ የተደረገባቸው። ይህን ተከትሎ አንደኛ መልቀቂያ የጠየቁ አመራሮች አሉ። ሁለተኛው የተወሰኑ ደግሞ በቁጥጥር ስር እየዋሉ ነው። መልቀቂያ እንዲጠይቁ ከተደረጉ የፖሊስ አመራሮች መካከል ወደ 7 ኮሚሽነሮች ይገኙ። አንደኛ ኮሚሽነር ሙላት አበበ፣ ሁለተኛ ኮሚሽነር ዘመነ አመሼ፣ ሶስተኛ ኮሚሽነር ደረጀ አቻሜለ፣ አራተኛ ኮሚሽነር አባዋ ታፈረ፣ አምስተኛ ኮሚሽነር ደለለ አስፋው፣ ስድስተኛ ኮሚሽነር አበባው፣ ሰባተኛ ኮሚሽነር ምስጋናው ናቸው። ሌሎቹ ኮማንደሮች ናቸው። ኮማንደር አበባው ብርሃኑ፣ ኮማንደር ቀለቡ አሰጌ፣ ኮማንደር ብርሃኑ ክንፈ፣ ኮማንደር ታዬ፣ ኮማንደር ሙልጌታ ጥላሁን እና 14ኛ ኮማንደር ሙልጌታ በዜ፣ 15ኛ ኮማንደር ጥጋቡ ናቸው። እነዚህ መልቀቂያ ጠይቀው ከፍተኛ ግምገማ ስለተደረገባቸው እኛ በአግባቡ እየሰራን ነው፣ የፖሊስ አመራሮች ነን፣ ኦፊስ ነው የምንቀመጠው፣ የከተማውን ሰላምና ጸጥታ ማስከበር ብቻ ነው ኃላፊነታችን
እንጂ ከወታደሩ ጋር የሚያገናኘን ነገር የለም ብለው በመከራከራቸው በመበሳጨታቸው መልቀቂያ የጠየቁ ናቸው። አሁን ከሰዓት በኋላ ደግሞ እየሰማን ያለነው እነዚህን ሰዎች ለመያዝ ከፍተኛ የሰራዊት አባላት በተለይ ቀይ ቦኔት ያደረጉ የመከላከያ አባላት ከመኮድ በመውጣት የፖሊስ ኮሚሽን ጽሕፈት ቤቱን ከበው በመያዝ ተልዕኮ ሲሰጣቸው በየመኖሪያ ቤታቸው ይገኙበታል። እነዚህ መልቀቂያ የጠየቁ ፖሊሶች ይገኙበታል ባሏቸው ቦታዎች ላይ ስምሪት ወስደው እንቅስቃሴ ያደረጉ ነው። አንዳንዶቹ መልቀቂያ ከጠየቁ በኋላ ከቤታቸውም ይሁን ከአካባቢያቸው ተሰውረዋል። ነገር ግን በተንቀሳቀሱበት እነዚህ ቀይ ቦኔት ያደረጉ የመከላከያ ሰራዊት አባላትና ልዩ ተልዕኮ የተሰጣቸው የደህንነት አባላት ወደ 11 የሚሆኑ የፖሊስ መኮንኖችን በቁጥጥር ስር አውለዋል። ዛሬ ማለት ነው። አንደኛው ኮሚሽነር ሙሉ ሁነኛው ነው በቁጥጥር ስር አውለነዋል ብሏል። ሁለተኛው ኮሚሽነር በቀለ፣ ሶስተኛ ኮማንደር ጥሩነህ። እነዚህ ኮማንደሮች በባህር ዳር ከተማ አስተዳደር የፖሊስ ጽሕፈት ቤት ኃላፊዎች ናቸው። አንደኛ ፖሊስ ጣቢያ፣ ሁለተኛ ፖሊስ ጣቢያ፣ ሶስተኛ ፖሊስ ጣቢያ፣ አራተኛ ፖሊስ ጣቢያ ተብሎ የሚጠቀሰው እስከ 8ኛ ፖሊስ ጣቢያ ያሉ የፖሊስ ጽሕፈት ቤት ኃላፊዎችና የፖሊስ አዛዦች ናቸው። ለምሳሌ ኮማንደር ጥሩነህ የሚባለው የ4ኛ ፖሊስ ጣቢያ አዛዥ ነው። እሱ በቁጥጥር ስር ውሏል። ሌላው ኮማንደር ደረጃ ኃይሌ ነው። ሌላው ኮማንደር አዝመራው፣ ኮማንደር ፍሬ አታላይ፣ ኮማንደር ያሬድ አበበ፣ ኮማንደር ታፈረ ጓዴ፣ ኢንስፔክተር መለስና ኢንስፔክተር ዘየደ ትኩ ናቸው። እነዚህ በክልሉ ፖሊስ የወንጀል ምርመራ መርማሪዎች ነው የሚሰሩ ፖሊሶች ናቸው። በተጨማሪ አሁን ከአንተ ጋር ከመነጋገሬ ከአንድ ሰዓት በፊት የደረሰኝ መረጃ ምንድን ነው? የማረሚያ ቤቱ ኃላፊና የክልሉ የማረሚያ ቤት ፖሊስ ኮሚሽነር በቁጥጥር ስር ውለው ወደ አልታወቀ ስፍራ እንደተወሰዱ መረጃው ደርሶኛል። ከዛ በተጨማሪ የከፍተኛ ፍርድ ቤት ዳኛ የሆኑት አቶ ታደለ በፍርድ ችሎት ላይ እንደተቀመጡ ወይም በጽሕፈት ቤታቸው ተቀምጠው መስሪያ ቤት ስራቸውን እየሰሩ እንዳለ ልዩ ተልዕኮ የተሰጣቸው ሰዎች በቁጥጥር ስር አውለዋቸዋል። እኚህ ሰውዬ ታደለ የሚባሉት የከፍተኛ ፍርድ ቤት ዳኛ ከዚህ በፊት የአርበኛ ዘመነ ካሴን ችሎት በመሀል ዳኝነት ሲከታተሉ የነበሩ ሰው እንደሆኑ ነው የደረሰኝ መረጃ። እንግዲህ በአጠቃላይ የክልሉ ፖሊስ ኮሚሽን መስሪያ ቤት ከፍተኛ ቁጥር ያለው የመከላከያ ሰራዊት በከበባ ውስጥ ይገኛል። መልቀቂያ ከጠየቁት መካከል እንዲያዙ ትዕዛዝ የወጣባቸው ራሳቸውን ሰውረው ያመለጡ እንዳሉ መረጃው ደርሶኛል። ይህ በክልሉ ፖሊስ ኮሚሽን እና በባህር ዳር ከተማ አስተዳደር ብቻ በተደረገ ግምገማ ከስራ እንዲለቁና እንዲባረሩ ወይንም እንዲታሰሩ የተደረጉ ናቸው። ነገር ግን በስብሰባው እንግዲህ የወጣ አንዳንድ መረጃዎች እንደሚያሳዩት ይሄ ግምገማ በአማራ ክልል በሁሉም የዞን ከተሞች፣ ከተማ አስተዳደሮች፣ ወረዳዎች የሚቀጥል መሆኑንና ከፋኖ ጋር ትብብር አላችሁ አሁን በተደረጉት በሶስቱ መስፈርቶች ግምገማዎች አማካኝነት እጃቸው ያለበት የፖሊስ አባላት የሚሆኑ የፖሊስ መኮንኖች ከዚህ ፍርድ አታመጡም በማለት ስብሰባቸውን አጭተው ወደ ማሰርና ወደ ማንገላታት እርምጃ የሄዱ መሆናቸውን ነው የደረሰኝ መረጃ የሚያሳየው። ምናልባት ይሄ ክስተት ምንን ያሳያል? እንግዲህ ፋኖን ትደግፋላችሁ፣ ለፋኖ መረጃ ትሰጣላችሁ፣ ክልሉ ያለው የጸጥታን ሁኔታ መቆጣጠር አልቻላችሁም የሚል ግምገማ ተደርጎባቸው እንደሆነ ነው። እንግዲህ የኦሮሚያ ብልጽግና ዋናው የግምገማ ማለት ኃላፊነቱ ወስዶ ያደረገው እሱ እንደሆነም ይታወቃል። በአብይ አህመድ አገዛዝ ያለ ምን ያመለክታል? ስለዚህ አገዛዙ በአማራ ክልል ያለውን የጸጥታ መዋቅር መቆጣጠር አልቻለም፣ ከእንደገና አፍርሶ ሌላ አዲስ መዋቅር ሊተክል ነው ማለት ነው። ይህ እንዲሁ የሚታየኝ ነገር ምንድን ነው? እንግዲህ እንደ ግለሰቦች እብደት ውስጥ ሊገቡ ይችላል። መሪም ሊያብድ ይችላል። እያየን ያለው ነገር እሱ ነው። በቡድንም ሊታበድ ይችላል። 3-4 ሰው ሆኖ በአንድ ላይ ሊያብድ ይችላል። እኔ በታሪክ የማውቀው በመንግስት ደረጃ ያበደ መንግስት በዓለም ላይ የተመዘገበ ነገር የለም። መንግስት አብዷል። በቃ በአጠቃላይ ግለሰብ ብቻ ሳይሆን አጠቃላይ ጠቅላይ ሚኒስትሩም ይሁን የክልል መሪዎች ብቻ ሳይሆን አጠቃላይ እንደ መንግስት መዋቅሩ አጠቃላይ እብደት ውስጥ ነው ያለ። እነዚህ ሰዎች ከመንግስት ጋር ሁነው ምናልባት ከዲዩቲያቸው ወይም ከዋና መንግስት ከሰጣቸው የስራ ኃላፊነት በላይ መሳሪያ አንግበው መከላከያን እየመሩ ከመከላከያ ጋር አብረው ወይንም ከክልሉ ጸጥታ ዘርፍ ኃላፊዎች ጭምር ከቢሮቸው ለቀው ወጥተው ከመከላከያ ሰራዊት ጋር አብረው ዘመቻ ውስጥ ሂደው በርካታ ፖሊሶች መስዋዕትነት ከፍለዋል፣ ተገለዋል። በፋኖ አሟሟታቸው የውሻ ሞት ሆኗል። ለቅሷቸው ሳያምር በቁማቸው ሳይከበሩ አልፈዋል በርካታ ፖሊሶች። ከዚህ የበለጠ ምን ሊያደርጉለት ፈልጎ ነው? እንግዲህ ይሄ የሚያሳየው ነገር
መንግስት በአጠቃላይ እብደት ውስጥ እንዳለ ብቻ ሳይሆን ለተፈጠረበት አጠቃላይ አማራ ክልል ለተፈጠረበት ችግር ሰበብ ፍለጋ ውስጥ እየሄደ ይመስለኛል። መከላከያ በ15 ቀን ውስጥ የአማራ ክልልን የታጠቀ ኃይል ትጥቁን አስፈትቼ ብቻ ሳይሆን ቀበቶና ሱሪ አስፈትቼ ያሳያቸዋለሁ ብሎ ዝቶ ነው የገባው። አሁን 8ኛ 9ኛ ወሩ ይዟል። አንዳንድ ቦታዎች ዋና ወታደራዊ ስትራቴጂ ቦታ የምንላቸውን ለቋል። በትኖት የነበረውን ልዩ ኃይል በከፍተኛ ጥላቻ ለነሱ እድሜ ልኩን ሲያገለግል የነበረው የልዩ ኃይል ከነሱ ጋር አብሮ በህወሓት እና በፌዴራል መንግስት በተደረገው ጦርነት ከመከላከያ ሰራዊት ጋር አብሮ በአንድ ጉድጓድ ውስጥ የተቀበረ የአማራ ልዩ ኃይል በከፍተኛ ንቀት ከዛሬ ጀምሮ ልዩ ኃይል የሚባል ነገር የለም ትጥቁንም እናስፈተዋለን ብሎ ዝቶ ነው የሄደው። ያልተሳካለትም ደክሟል መከላከያ ሰራዊት በአማራ ክልል። ነገር ግን ባለመሳካቱ ብቻ ሳይሆን ነገ የሚመጣበት ብዙ ጣጣ ስላለ ለተፈጠረው አጠቃላይ ሜስ በክልል ውስጥ ለተፈጠረው አጠቃላይ ኪሳራ እንግዲህ ጣቱን ወደ አማራ ክልል ፖሊስ ኮሚሽን ወይንም አጠቃላይ በፖሊስ ጽሕፈት ቤቱ በወረዳም ደረጃ ይሁን በክልልም በዞንም ደረጃ ይሁን በከተማ አስተዳደር ያለ ፖሊስን ተጠያቂ ለማድረግ ነው እየሄደ ያለው። ከዚህ በፊት ከ2 ቀን በፊት የመከላከያ ሚኒስትሩ አንዳንድ ፍንጮችን ሰጥቶን ነበር። ሰራዊቱ እንዲመታ ያደረጉት እያለ የተለያዩ ምክንያቶች እየሰጠ ችግሩ ከመከላከያ ሰራዊት ውጪ የሆነ የአማራ ክልል ብልጽግና ፓርቲ ጭምር በሚወቅስ ደረጃ ነው በሚዲያ ወጥቶ ሲናገር ነበር። ዛሬም ያየነው እሱን ነው። በአጠቃላይ አማራ ክልል ላይ ከእንግዲህ በኋላ መከላከያ ብቻ ሳይሆን አጠቃላይ መንግስት በሁለት እግሩ አይደለም በአንድ እግሩ ቆሞ ትዕዛዝ የሚሰጥበት የፈለገውን ነገር ማድረግ በማይችልበት ደረጃ ላይ መድረሱን ነው የሚያሳየን። ስለዚህ አሁን ባለው ሁኔታ እንግዲህ መከላከያ ሰራዊቱ ከኋላ ሆኖ ሚሊሻውና አድማ በታኙ ፖሊሱ ነው ከፊት ሆኖ ጦርነቱ ሲካሄድ የነበረው ባለፉት 3-4 ሳምንታት። አሁን እንደምናየው የጸጥታ መዋቅሩ እየፈረሰ ያለ ይመስላል። ስለዚህ መከላከያ ደግሞ አቅሙ ተዳክሟል። ምናልባት ቀጣዩ የአብይ አህመድ እርምጃ ምን ሊሆን ይችላል? በክልሉ ያለውን ጦር ይስባል ወይስ ባለ በሌላ ኃይል ለሌላ ዙር ጦርነት ይዘጋጃል? መከላከያ እኮ ከፈረሰ በጣም ቆይቷል። መፍረሱንም በዋነኝነት የሚያሳየው የፈረሰውን ልዩ ኃይል እንደገና ማደራጀቱ እኮ የመከላከያ መፍረስን ነው የሚያሳየው። ሚኒሻን 5 እና 4 እጥፍ ከመከላከያ ደሞዝ በላይ እየከፈለ ኑና አግዙኝ ማለት እኮ ከመጀመሪያው ትዕይንቱ እንደተነፈሰ ነው የሚያሳየው። በተለይ የመከላከያ አመራሮች እንደተነፈሱ እንደተሸነፉ የሚያሳይ ነገር እንዳልከው ግን የመከላከያ ሰራዊት ከክልሉ ይወጣል። የመከላከያ ሰራዊት ከክልሉ ከወጣ እኮ አለቀ በቃ ከፌዴራል መንግስቱም ላይ ይለቃል ማለት ነው። ስለዚህ ባለፈው እንደነገርኩ ለአምሳት ወለደች አይነት ነገር መከላከያ መንግስትም ለአምሳት ወለደች እንዳትልሰው እሳት ሆነባት፣ እንዳትተወው ሙልጇ ሆነባት፣ እንዳይለቀውም ጭንቅ ነው፣ እዛው እንዳይቆይም ጭንቅ ነው የሆነበት። በሁለቱም ሳይድ እሳት ነው የሆነበት። የፌዴራል መንግስቱ የሚሆን አጠቃላይ ብልጽግና በአማራ ክልል ቢለቅም እሳት ነው ባይለቅም እሳት ነው፣ ተያይዞ ማለቅ ነው የፈለገው። ነገር ግን የፋኖ ኃይሎችን በየትኛውም የውጊያ መስመር ላይ ምናልባት የሚሰው የፋኖ ኃይሎች ሊኖሩ ይችላሉ በውጊያ መከላከያ አምሳት ዙ ስለሄደ። ነገር ግን በንጽጽር ካየነው ግን እንደው ሪሰርች ስላልተሰራ በዚህ ጉዳይ ላይ ጥናት ስላልተደረገ እንጂ መገደላቸው 1 በመቶኛ ሬሾም እና ከዛ በላይ ነው። ከፍተኛ ጉዳት የደረሰበት መከላከያ። ስለዚህ